ዛሬ ኖላዊ ድራማ ክፍል 92ን ይዤላችሁ መጥቻለሁ። 192 ማለት ነው። እንግዲህ አቶ በቃሉና ጽዮን ተገናኝተዋል። ጽዮን እውነት ሀናን ልትረዳት ነው ወይስ ሀና ቤት ሆና ለመጉዳት ነው ወደ እሱ የመጣሽው? እንግዲህ አቶ በቃሉ የዝራን በደንብ እየተከታተለው ነው ያለ የሚውልበትን አብረውት ያሉትን እና እየተከታተለ አሁን እሷ ጋር ሲለያዩ ምን እያልሽ ነው ልጄን? መቅረብሽ ጥሩ ነው፣ ጓደኛ መሆንሽ ጥሩ ነው እያለ እንትን እያላት ነው ያለ። ወይዘሮ ሜላት ደግሞ ከቤቱ አቶ በቃሉ ቤት ሄዳ ነበረች ማለት ነው። ድብብቁሽ ወይ በይፋ በህግ መጠየቅ ካለበት መጠየቅ አለባቸው እንጂ እንደዚህ የድብብቁሽ ስራ ፎከራ ምናምን ነው ሆነ ሜላት ላይ ያለው ነገር ማለት ነው። እና አሁን እንግዲህ እርግብ ባለፈው ከቤታቸው ገብታ ነበረች። እንግዲህ ቤታቸውን ስታምስ የነበረችው አንዲቷ አካል ናት። ሁለተኛ ደግሞ ጽዮንና ሀናን ታውቃላችሁ ምን አይነት ላይ እንደነበሩ። አሁንም ጽዮን ሂዳ ከነ ሀና ቤት ገብታለች። ሰላም እንደምታዩት እንደ እናቷ ናት። ማስተንተን ምን ማለት አትፈልግም። አቶ መስፍን ደግሞ የሁላቸውን ደግሞ ይዞ ደግሞ በጣም ደግሞ አባወራ የማይመስልበት ነው ማለት ነው። ሁሉን ነገር እንትን ብሎ ነው የሚለውና አቶ መስፍን እንግዲህ እኔ አላውቅም የአቶ መስፍን ባህሪ እኔ አላወቅኩትም ማለት ነው። በቃ ዝም ብሎ እንትን ያለ ነገር ነው። እንደ ወንድ ቆስጠን ብሎ የሚያደርገውን እያደረገ አይደለም። እንግዲህ አቶ በቃሉ ሲጠብቅ ኑሮ ጽዮን ጋር ተነጋግሯል። ምን እያልሽ ነው ልጅን? ምን እያለ ነው? ሀና ሆን ብላ ነው እንደዚህ ያደረገሽ ብሏለኝ። ሆን ብላ ይሆን ሁሉንም አጣሪ ብሎ እንግዲህ ጓደኛ እንድትሆን ፈቅዶላታል ማለት ነው። ግን ጽዮን አሁንም ከዛ ሁላ መከራ እህቷን መስራ አባሮ ምን ብሎ ሊገላትም እንደሚፈልጋት እህቲቱ ነግራታለች። ከዛም በኋላ ከሱ ጋር አብራ ትሰራለች ብላችሁ ታስባላችሁ? አሁን ላይ ገንዘብ ወዳድ ውስጥ ነው ያለ ሰው ሁላና እኔ በጣም ነው የገረመኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የፌርዶስ ቻናል ተከታታዮች እንዴት ናችሁ? ላይክ፣ ሼር፣ ሰብስክራይብ ለምታደርጉ እህቶቼ ወንድሞቼ በጣም ነው የማመሰግነው። ሼር አድርጉ፣ ላይክ አድርጉ። ሀባይብ ሁላችሁንም አላህ ይጠብቃችሁ። ሀገራችን ደግሞ ሰላም አላህ ያደርግልን። የሰላም ክረምት አላህ ያምጣልን። አላህዬ ግርግሩም እንትን ብሎ በሰላም አላህ የምንሰማውን ሁላ አላህዬ ከንፋስ ከሰማይ ላይ አላህ ያውረው። እንግዲህ ምርጫ እየደረሰ ነው። ምርጫ ሲደርስ ደግሞ እንኳን ሰላም የሌላት ሀገር ሰላም ያላት ሀገር ምንጋንግ ናት ያልሰለጠነች ስለሆነች ሀገራችን እና በጣም ከባድ ነው አሁን ያለ እህቴ። በርገሌ የሚባል ሀገር ነው ያለሽው መምህር ናት እና በጣም ከባድ ሁኔታ ነው ያለው። ሚዲያ ላይ ደብቀውታል ላይ ግን ከዛ ላይ በጣም ስቃይ ላይ ነው ያሉት እና አላህ ሀገራችን ጫፍ እስከ ጫፍ ሰላም እንዲሆንልን ዱአ አድርጉ። መጨረሻችን አላህ ያሳምረው። የእውነት በጣም ነው የሚያስጠላው አሁን ላይ ያለው ነገር ማለት ነው። ከዛ ኖላዊ ድራማን ይዤላችሁ መጥቻለሁ። ኖላዊ ድራማ እንግዲህ እንደምታዩት መጨረሻ ላይ እየተበሻቀጠ ሄዷል። አቶ ኖላዊ እንግዲህ የፋኑስን እርግዝና ተቀብሏል። ባለፈው ሕክምና እና ያሴር ነጀሮ ለምነው ሕክምና እንደወሰዱት ታውቃላችሁ። እንግዲህ በፊት የነበረበት ህመም መካንነት ሳይሆን የህመሙ ጉዳይ እንደነበረ ዶክተሮች ነግረውታል። በምክንያቱ ደህና እንደሆነ ተነግሯል። እንግዲህ እንደ እንቁላል እየተንከባከባት ነው ያለው። ውሃ ሙቆ እግር ላይ አጥብ ምናምንና እሷም ግራ ገብቷታል ማለት ነው። ውሃ ተሞቀላት። ከዛ ነው የተቀመጭ ተባለሽ። ከዚህ መሀል ማን ይመጣል መሰላችሁ? እንግዲህ እግሯ ልትታጠብ ምን ልትል ቀስ ዛሙቆ ምን ብሎ እንግዲህ በቃ አቶ ኖላዊ ይህ ነገር ግን ከወለድኩ በኋላ ይቀጥላል ብሎ ብላ ጠየቀችው። እሱ ደግሞ ዘላለም የኔ እድሜ ልኬን ላንቺ አገልጋይ እሆናለሁ የልጅ እናት እያለ እየተንከባከባት ነው ያለም።
ቀስ ልጅ ምናምን በቃ እንግዲህ ታውቃላችሁ፣ በስንት ጊዜ ጉጉት ተስፋ በተቆረጠበት ሰዓት ልጅ ሲመጣ ታውቃላችሁ። እና ከዚህ ላይ ፓርቱ ደስ ይላል። የእነ ሀና ቤት ደግሞ የእነ ሜላት ቤት ደግሞ እንደተበሻቀጠ ነው ያለ። ከዚህ ላይ ጥሩ ነው ግን ከእነ ሀና ቤት መፍትሄ ያንኛውም መፍትሄ ሳያመጡ ሌላ 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 ሌላ። አሁን ወይዘሮ ሜላት ሄዳ ከዛ ላይ ፉከራ እንጂ መለስ ብላ ድርጅቷ የምታደርገውን እያደረገሽ ስራዋንም ሳተው ሰውየውንም በመጠየቅበት ህግ አለ ከተባለ የሚጠየቅበትን ነገር ማስተካከል እንጂ ሂዶ መፈከር፣ ሽጉጥ መውጣት፣ ምን ማለት እኔ ሜላት አይደለሁም ምናምን ብሎ እንደዚህ መጉራራቱ አስፈላጊ አይደለም። እንግዲህ እንደዚህ ብለው እግሩን ማጥባ ምግብ ተሰርቶ ምን ብሎ አንተ እኔ እኮ እየደከመ አይደለም ገና እኮ ነው ምን ለምን እንደዛ ትላለህ እያለሽ እንግዲህ በፍቅር ወሬ እያወራሽ ነው ያለ። ኖላዊ ድራማ በነገራችን ላይ መጀመሪያ መጣጡ በጣም ያስተምረኛል። በተለይ በዛ ህይወት ያለፉ ብዙ ሰዎች አሉና እንደዚህ አይነት ነገር ይሆናል ብዬ ነበረ ማለት ነው። በኋላ ግን ብሽቅጥቅጥ ወጣ፣ የሚያስጠላ ነገር ሆነ ማለት ነው። ብሽቅጥቅጥ ነው ያለው እና በጣም ነው ያስጠላኝ። መሀል ላይ እንግዲህ ሀና ከክላሷ ላይ ገብታ አሁንም የምታስበው ያለ ስለ ስራ ነው። በዚህ መሀል እንግዲህ ወይዘሮ የሆነ ቤታቸው ሰተት ብላ ገብታለሽ፣ ነይ ቤተክርስቲያን እንሂድ እያለሽ እነሱን ሁለቱን ለማገናኘት የሆነ በነገራችን ላይ እሸቱ መለሰ የተናገረውን ነገር ትክክል ነው ማለት ነው። ቤተክርስቲያን እንደዚህ ተለብሶ አይደለም የሚኬደው። እኔ ባደግኩበት በነበርኩበት አለባበሳቸው በጣም ቀውጤ ነው። አሁን ግን እንደዚህ ባለው ትንሽ ትችትም ስላለበት ማለት ነው። ስህተቱ እንዳለ ሆኖ ኡስታዝ ያሲን ኑሩ ባለፈው ጁማ ሆጥባ የሚባለውን በነገራችን ላይ እንኳን ክርስቲያኑ ሙስሊሙ ያወቀው አይመስለኝም ማለት ነው። ጊዜያዊ ሳምንታዊ ነገር ነው ለወጣቶች ምክር የሚሰጠውና በኡስታዝ ያሲን ሙስሊምም ክርስቲያንም አለማወቅ ሲተቹ ነበሩ። ብዙ ክርስቲያኖችም ደግሞ ኑ አገር ሙታለሽ፣ ተዋጉ፣ ተታኮሱ፣ ተጋደሉ ሚል ነው ምን ትፈልጉት ወይስ ለወጣቶች ተስፋ የሚሰጥ ነው እያሉ ብዙዎቹ ክርስቲያኖችን መልስ እንትን የሚሉ አሉ። ሁሉም በየራሱ ባለበት እንትን ትምህርቱን ያስተላልፋልና ኡስታዝ ያሲን ኑሩ ያስተላልፈው ዳዕዋ ሆጥባ ዳዕዋ የሚባለው ምን እንደሆነ መጀመሪያ መረዳት አለብን። በተለይ ከሙስሊሙ ማለት ነውና የተረዳው ሰው የለም። መተቸት ብቻ ነው ያለብን እንትን ኡስታዝ ያሲን ኑሩ ምንድነው ጥፋቱ? አገር ሞታለሽ ዳስ ጣል እየተባለ ለወጣት ማስተማር የለባቸውም። ተስፋ እንዲያደርግ ወጣት ችግሩ ችግር እንደሆነ ሆኖ ግን ከዚህ ችግር እንደሚወጣ ተስፋ በማድረግ በትዕግስት ከዚህ ቦታ ላይ እንደሚወጣ ማስተማር እንጂ አገር ሞታለሽ ብሎ መናገር የለም። ጦርነት ውስጥ ላይ ሆኖ የወታደሮች ኃላፊ ምንድን ነው የሚል ሙቶ ተደብቆ ጦርነቱ እንትን የሚል ተስፋ እንዳይቆርጥ አይደለ? እዛ ውስጥ ያለው ወታደሩ ተስፋ ቆርጦ እንዳይሸሽ አይደለ? የሞቱት እየተደበቁ ሳይነገሩ መጥፎ ነገር ፊት ለፊታቸው እያለ አይዟችሁ እየተባባሉ ነው እንጂ ተስፋ እየተቆረጠ ነው እንትን የሚባል። ሁሉም ተስፋ ያስፈልገዋል፣ ስራም ተስፋ ያስፈልገዋል፣ ሞራን ሁሉም ነገር እንትን ይለዋል። እና በተስፋ ነው ያለ ነው። በነገራችን ላይ ነገ ሌላ ቀን ይመጣል፣ ነገ ብርሃን ይመጣል፣ ነገ ሌላ ቀን ነው በሚል እንጂ አሁን ያለንበትን ችግርና መከራ የሚያውቀው ሁሉም ያውቀዋል። ብዙ ሰዎች ሲተች ስለሰማሁ ነው። ነገም ጁምዓ ነው ኢንሻአላህ። የነገውን ሁጥባ ደግሞ አመታችሁ ሚዲያ ላይ ለአጀንዳ ታደርጉታላችሁ። በጣም ነው የሚገርመኝ። እኔ አንዳንድ ጊዜ የሰው አስተሳሰብ ሆን ብሎ በቃ ኡስታዞችን ለመንቀፍ የምትሄዱበት መንገድ በጣም ነው የሚገርመኝና አይሳካም። በነገራችን ላይ ልብ ያለው ልብ ይላል። አይዞህ ተስፋ አድርግ የሚላችሁ ነው የምትፈልጉ ወይስ አይዞህ ግፋ እንደዚህ በል የሚላችሁ ነው የምትፈልጉ? ተስፋ ነው የሚፈልገው። የሆነ ችግር ለጓደኞቻችሁ ስታናገሩ አይዞሽ ያልፋል፣ እቺ ያልፋል የምትባለው ነገር እንደ ቀላል ትመስላለች እንጂ ነገ ሌላ ቀን ነው ብሎ ተስፋ የሚደረግበት ነው። ዛሬ ይዤ የመጣሁት ራሱ ይሄ ብቻ አይደለም፣ 3-4 ርዕሶች ነው ይዤ የመጣሁ። ለምን መሰላችሁ? በተስፋ ጉዳይ ብዙዎቻችን ፉክክር አድርገነዋል። ለምሳሌ ባለፈው 1-2 ሳምንት የሆነ ሳምንት የሆነ እህታችን
የሞተች አለሽ ራሷን አጥፍታ ሚዲያ ላይ ቲክቶክ ተናግራ ምናምን ተብሎ እሷ የነበረሽበት እንግዲህ ተስፋ አስቆራጭ ጓደኛ ስለነበራት ተስፋ ስለቆረጠሽ ከሁሉ ነገር ስትርቁ ተስፋ ትቆርጣላችሁ። እናቶቻችሁ አባቶቻችሁ ከሃይማኖት ትምህርት ስትገቡ ስትሄዱ ስትመጡ ደግሞ ወደ ሃይማኖት ቦታ ላይ ቀረብ ስትሉ ደግሞ ተስፋ የማድረግ ነገር ይመጣል ማለት ነው። ውሏችንም አዳራችንም ከስልካችን ከሆነ በጣም ከባድ ነው። እሷ እንግዲህ ያለባትን ችግር እሷና አላህ ነው የሚያውቁት። ከዚህ ያደረሳት በወጣትነቷ እንትን አለሽ። እኔ በጣም ነው ያዘንኩት የእውነት ፎቶ ቪዲዮን እኔ አላቅም የነበር እኔ በፊት ማላቃትም እንደዚህ ግን በኋላ ማስታወቂያ መሰራቸው ሳቋ የእውነት ሳቅ ነው። ስስቅ የእውነት ሳቅ ነው። ደስታዋ የእውነት ደስታ ነው። አይታችኋት ከሆነ ፔሎው ላይ እና ይሄ ለማስመሰል የምታደርገው አይደለም። እሷ ልጅ እንግዲህ ተስፋ ቆርጣም ይሁን ብቻ ያለባትን ችግር አላህ ስለሚያውቀው ሞተች። ጥሩ ባይሆንም ይሄ እንትን በዛ ጉዳይ ሰው እንደ ርዕስ አድርጎ እንደ ከሌ ይሄድላችኋለሁ። ለማን ነው የምትሄጅለት? እንኳን ይሄ ሶሻል ሚዲያ የሚከታተላችሁን ሰው ማለት ነው እናት አባታችሁ የምትወዷት ልጅ ለእሷ ብላችሁ ሞትን አትመርጡ። የተሻለ ነገር ለማስተካከል መሮጥ ነው እንጂ ሞትን እንደ ምርጫ አድርጎ መሄድ የለም። ይህን እንደዛ ያልኩ ለዚች ለሞተሽው እህቴ አይደለም። የእሷን በውስጥ ላይ ሆኖ የተረዳት ላይኖር ይችላል። ከዚህ ቦታ የደረሰሽበት እንትን ማንም የሚያውቀው የለም። ረዋን ሰሞኑን በምታደርገው ሀረካት በጣም በቃ የሆነ በቃ ለሰው ብላችሁ እንደምትኖሩ ለሰው ብላችሁ እንደምትሉ ማድረግ አክሽን ማድረግ አያስፈልግም። ረዋን እንግዲህ ከዚህ ቪዲዮ ላይ እንደምትለው ያለሽ እንደዛች እህቴ እሄድላታለሁ ለእህቴ እናንተም ደስ ይበላችሁ እሄድላታለሁ እያለሽ ነው የምትፈክር ያለሽ። ቦኒ የምትባል ማነው የምትባል የሞተሽውን ልጅ ማለት ነው። ይሄ ምንድን ነው? ይሄ አሁን ማንን የሚያስደስት ማንን የሚያሳዝን መስሏት እንደሆነ እኔ አላቅም። ሰው ራስን መውደድ አለበት። በመጀመሪያ ካለንበት ቦታ እንወድቃለን፣ እንነሳለን። ያንን ማየት አለብን፣ ማረጋገጥ አለብን። ፊት ለፊታችን እንዳማረብን እንደኖረን አንኖርም። አንድ ጊዜ መውደቅ አለ፣ በአንድ ቦታ አንድ ጊዜ ወቅት ደግሞ መነሳት አለ። ረዋን እንግዲህ እያለቀሰች የምትለው እኔ እንደዛች እህቴ እሄድላታለሁ ነው። ለእሷ አዝና እንደምትሄድ እሄድላታለሁ። ደስ ይበላችሁ፣ እንደሷ እንደሆን ነው የምትፈልጉት ነው የምትለው። ለምን እንደዛ ትሆኛለሽ? ለምን ተስፋ ትቆርጫለሽ? ለሰው ነው የምትኖሪው። እርግጥ ለሰው ልትኖሪ ትችያለሽ። ለማን? ወይም ለልጆችሽ ወይም ለቤተሰቦችሽ ሀዘን እንዳይሆን ከራስሽ ከአልፎ ማለት ነው። ግን መጀመሪያ ራስን መውደድ የሚባል አለ። ነገ ማልዳ ከዛ ላይ እረፍት ያለ መሰላችሁ? ረዋንን ነው እኔ አሁን ረዋን የምትባለውን ልጅ ነው የምናገረው። ሁልጊዜ እየመጡ ማልቀስ ደግሞ ጥሩ አይደለም። ነገሮችን ለማስተካከል አንዳንድ ጊዜ እኮ ዝም ብሎ በውስጥ አድርጎ ማለፍ እንትን ይላል። ሚዲያ ላይ ስለታየሽ ብቻ ከአንቺ የባሰ ችግር ያለባቸው ብዙ ሰዎች አሉ። ምንም ጠይቀው እንኳን ያልተሳካላቸው ሊጠይቁ ሚዲያውን ላዙረው እንኳን ያልተሳካላቸው ወግዱ ተብለው የተመለሱ እነሱም እንደዚህ ብለው፣ አንቺ ግን ሚዲያ ስለምትታወቂ በእንትን ነገር እንደዚህ ብለሽ ወጥተሽ ከባል ጋር ሲጣሉ ወጥቶ ሚዲያ ላይ፣ ከጓደኛ ጋር ሲጣሉ ወጥቶ ሚዲያ ላይ፣ ፕራይቬት ያለ ነገር ውስጥ ላይ ያለ ነገር እንትን ሲል መጥቶ ከሚዲያ ላይ መናገሩ አስፈላጊ አይደለም። ይሄ ተስፋ መቁረጥም አይደል፣ በቃ ከሰዎች ላይ መንተራስ ነው። ሰውን መንተራስ ምን ያደርጋል? አላህን መደገፍ ነው። አላህን ስንደገፍ ደግሞ እራሳችን ጠንካራ ሆነን ስበቦችን እያደረስን እኛ አድርገነው አላህ የሚያስተካክለው ነው። ላይሆንም ይችላል እኛን ሊያስተምር ትዕግስታችን ልንትል። ሁል ጊዜ ግን የሆነ ኮን ነገር ኮሽ ባለ ቁጥር ወጥቶሪ ማለት ማልቀስ አስፈላጊ አይደለም። ራስሽን ራሱ ዞር ብለሽ እየው እስኪ ቪዲዮዎችሽን ተመልሰሽ እያቸው። አውቃለሁ ችግር ጭንቀት ይኖራል፣ ግን ይህን ያህል ወጥቶ ማውራት ምን ያደርጋል? ምንም አያመጣም። አሁን ደግሞ እንደ ፉክክር አድርገሽው እህቴ እሄድላታለሁ እሞታለሁ እንደሷ ሆናለሁ ትያለሽ። አላህ የፈጠራትን ነፍስ አንቺ አጥፍተሻት ከዛ ሰላም ያለ መሰለሽ? ዘላለማዊ ሰዓት ትኖሪያለሽ። ከዚህ ዛሬ ብታለቅሽ በኋላ ደግሞ ሀቢባ ቤት ገብተሽ አይዞሽ እኔ ያለሁልሽ ምናምን አለሽሽ። ተረጋጋሽ አይደለም? ተረጋግቻለሁ ብለሻል። አንቺ ብቻ አትቀየሚ እንጂ ተረጋግቻለሁ ብለሻል። ጠይብ ያነ ግን
ራስሽን አጥፍተሽ ስትሄድ ዘላለም የምትሰቃይበት ነው። ይህን ማሰብ አለባችሁ። ከዛ ላይ ሞተ አለቀለት ማለት እንዳይመስላችሁ። ልብ በሉ። አላህ ከዛ ይተሳሰበናል። እኔ የፈጠርኳትን ነብስ እናንተ እንድታጠፉ ማን አዟችሁ ነው ተብለን እንጠየቃለን። ራሳችን አጥፍተን እንደገና ከሳት ላይ ከዱንያም ከአኼራም ሳንሆን እንቀራለን ማለት ነው። ይሄን ልብ ብላችሁ አዳምጡ። ከዚህ ውስጥ ያላችሁ ሰዎች ብዙ ሰዎች ቪዲዮ ሰርተዋል። እሷ ትክክል ነው ያደረገሽ፣ ሞትን ስለመረጠሽ እረፍ ብላለሽ ሚላሉ። እረፍት የለም ውዶችዬ። የምታርፉ መልካም ነገር ሰርታችሁ ስትሄዱ ነው ከዛ ቤት እረፍት አለ የምትሉ። ጀነተል ፊርደውስ የሚባል የሚጠብቃችሁ ከመልካሞቹ ጋር የምትኖሩ ዘላለማዊ የማይረጅበት የማይጎልበት ሁሉ ሙሉ የሆነበት የምትኖሩ መልካም ሰርተን በመጣበን ሙሲባ ደግሞ ሶብር አድርገን አላህ ሰዓቱ ደርሶ ከወሰደን አላህ ይምረናል። እንደ ሰው አይደለም፣ ብዙ ስህተትን ቢኖርብን። ይሄ ግን ሆን ብለን ራሳችን ለዱንያዊ ጉዳይ ቁሳቁስ ብለን ራሳችን አጥፍተን ከዛ ጥሩ ኖሮ እናርፋለን ከምትሉ ሰዎች በደንብ ሰውበት። በደንብ ሃይማኖታችሁ ላይ ትኩረት አድርጉ። ከዓለማዊ ኑሮ ወጥታችሁ ወደ ሃይማኖታችሁ ውጡና አንብቡ፣ ተማሩ። ከዛን ጊዜ ከዛ ያለውን እረፍት ታውቁታላችሁ እንጂ ዝም ብሎ እየተነሳነ እንደ ከሌ ሆንላችኋለሁ ማለት ጥሩ አይደለም። በሞትም ተወዳድረን በርዚቅም በሚሰራው ስራም ከሌማ እንደዚህ ብሏ ላይ እንደዚህ ካላደረግነው ብለን ተፎካክረን ምን ያደርጋል? አሁንማ በዛ ወላሂ በሞት ራሱ ውድድር በቃ እንደ ከሌ ሆንላችኋለሁ ማለት እንደ ከሌ እንደ ሞተሽ ሆናለሁ ማለት ሞትን ውድድር አደረግነው። ኢትዮጵያዊ ይህ ነው መጨረሻችን። በመልካም ነገርማ አንወዳደርም። ከሌ ሃይማኖቷ ላይ ጎበዝ ናት፣ ጠንካራ ናት፣ ታነባለሽ፣ ቁርአን ትቀራለሽ፣ ሐዲስ ታስተምራለሽ፣ ከሱ እንደ ከሌ አንልም። ከሀብት ማማ ላይ ከፍ ያለሽ ወይ አለበለዚያም ደግሞ እይታ ያላት ሰው የሚወዳት በቃ በብልጭልጭ የምታመን ኃይሎቹ የተለየ ልብሶች ለብሳ ምትሄድ እንደ ከሌ መሆን ብለን እንወዳደራለን። ያቺ ግን በቁርአኗ ጠንካራ የሆነሽ ሃይማኖቷን የምታስተምር ሸሪዓን የምታስተምር ወይም የሚያስተምር ከሆነ የእሱን ፉክክር አንፈልገውም። ሰደቃ የምታወጣ የቲሞች ምታግዝ ለአላህ ብላ ቁርአን ገዝታ የምትሰጥ በየመስጊዱ ኪታብ የምታገባውን መወዳደር አንፈልግም። ውድድር ያለ ከምን ላይ ነው? እንደነ ከሌ እንደዚህ ሆንላችኋለሁ፣ ከሌ ይህን ያህል እንትን አግኝቷል፣ እንዴት አገኘ? ከሌ ይህን ያህል ሱቅ ከፍቷል፣ እንዴት ነው ከዚህ ሱቅ ላይ የደረሰ? ትናንት ባዶውን አይደል የነበር? ለዛ ራሳችሁን ማስጨነቅ እንዴት እንዳመጣው በቃ ግራ መጋባት። የእሱ ደስታ ያስደስተን፣ የእሷ ደስታ ያስደስተን። ወይ እኛ እናድግ ወይ እነሱን አናሳድግ። እንደዚህ ብለን እንደተቆናቆንን አለን። በስደትም ያው ነው፣ ሰው ቤተ መዳም ቤት ሆነን የምንጣላ ስንቶቹ ነን። መዳም ደሞዙን ልትከፍል ምግብ መዳም ልትችል ብዙ ሰዎች ይጨቃጨቃሉ ማለት ነው፣ ይጣላሉ። አላህ ያስቱር። እና ረዋን ደግሞ ያደረገሽው ነገር ይሄ ነው። እንደ ከሌ እህቴ ሄድላታለሁ እህቴ